አውታር ሚዲያ ከዛሬ ቀን ጀምሮ ስለ አንድነት እናወራለን። አንድነት ቀን አንድ የውሃ ጠብታ ብቻዋን መሬት ላይ ብትወድቅ በሰከንዶች ውስጥ ትደርቃለች፣ አለያም መሬቱ ይጠጣታል። ነገር ግን በሚሊዮን የሚቆጠሩ የውሃ ጠብታዎች ሲሰበሰቡና ሲዋሃዱ መርከብ የሚያንሳፍፍ አለት የሚሰነጥቅና ማዕበል የሚፈጥር ውቅያኖስ ይሆናል። የሰው ልጅም ልክ እንደዚህ ነው። ብቻውን ደካማ፣ ሲሰባሰብ ግን የማይበገር ኃይል ነው። ከዛሬ ጀምሮ ለቀናት፣ ለወራት ብሎም ለዓመታት የምንጓዝበት የአንድነት ሚስጥር ፍለጋ ዛሬ እንጀምራለን። ብዙ ጊዜ አንድነት የሚለው ቃል በየቀኑ እንሰማዋለን። ግን በእርግጥ ትርጉሙ ምንድነው? ወደ መዝገበ ቃላት ስንሄድ አንድ የሚለው ቁጥርነትን ያመለክታል። ገብቷችኋል? አንድ የሚለው ቁጥር ያመለክታል። ነት ደግሞ ሁኔታን ገላጭ ነው። አንድነት ማለት መዋሃድ፣ መገመድ፣ ተጣምሮ የማይነጣጠል ኃይል መፍጠር ማለት ነው። በእንግሊዘኛው ዩኒቲ የሚለው ቃል የመጣው ዩኒቲስ ከሚለው የላቲን ቃል ሲሆን ትርጉሙ ከብዙዎች አንድ መሆን ማለት ነው። እዚህ ጋር ልብ በሉ። አንድነት ማለት አንድ አይነት መሆን ማለት አይደለም። አምስቱ ጣቶቻችንን ተመልከቱ። የተለያየ ርዝመትና ቅርጽ አላቸው። አንዱ አጭር፣ አንዱ ደግሞ ረጅም፣ አንዱ ወፍራም፣ አንዱ ቀጭን ነው። ሁሉም የተለያዩ ናቸው። ግን ሁሉንም ለአንድ ዓላማ ቢታጠፉ እጅግ ጠንካራ ቦክስ ይፈጥራሉ። አንድነት ማለት ልዩነትን አጥፍቶ አንድ አይነት መሆን ሳይሆን በልዩነት ውስጥ ለጋራ ዓላማ መቆም ማለት ነው። ከቋንቋ ባለፈ በስነ ልቦና ሳይንስ የአንድነት ትርጉም ምንድነው ብለን ብንጠይቅ አስገራሚ መልስ እናገኛለን። የሰው ልጅ አእምሮ የተፈጠረው ከሌሎች ጋር እንዲገናኝና አብሮ እንዲኖር ነው። በዓለማችን ላይ ካሉ እስር ቤቶች ውስጥ ለየትኛውም እስረኛ የሚሰጠው ከባዱ ቅጣት ምንድነው ብለን ስንጠይቅ መገረፍ አይደለም፣ ብቻውን ጨለማ ቤት ውስጥ ማሰር ነው። የሰው ልጅ ከሌላው የሰው ልጅ ጋር ያለው አንድነትና ግንኙነት ሲቋረጥ አእምሮ መቃወስ ይጀምራል። ይህ የሚያሳየን አንድነት ለኛ ለሰው ልጆች እንደ ቅንጦት የምንመርጠው ሳይሆን ልክ እንደምንተነፍሰው አየር የመኖርና ያለመኖር የህልውና ጉዳይ መሆኑ ነው። ዛሬ በዓለማችን ላይም ሆነ በሀገራችን ኢትዮጵያ የምናየው መከፋፈል፣ መለያየትና ግጭት ይህንን የተፈጥሮ ህግ ከመጣስ የመጣ ነው። ጠብታዎች ተበታትነው መድረቅ መርጠዋል። የጣቶቻችን መለያየት እጃችንን ዝሎ እንዲወድቅ አድርጎታል። ስለዚህ ከዛሬ ጀምሮ አንድነታችን ከየት እንመልሰው ብላችሁ ታስባላችሁ ብለን ስንጠይቅ ታሪክን፣ ሃይማኖትና ተፈጥሮን ማየት ግድ ይለናል። በቀጣዩ ክፍላችን ወደ መጽሐፍ ቅዱስና ቁርአን እንሄዳለን። ፈጣሪ ዓለምን ሲፈጥር ሁሉንም ነገር መልካም ነው እያለ ፈጠረ። ነገር ግን አንድ ጊዜ ብቻ መልካም አይደለም አለ። ለምን? የመጀመሪያው ሰው አዳም ብቻውን ስለነበረ እግዚአብሔር አዳምና ሔዋን እንዴት አንድ አደረጋቸው። እስልምና ስለ ሰው ልጅ አመጣጥና ምን እንደሚል አስገራሚው ታሪክ ይዤላችሁ እመጣለሁ። ይህ ትልቅ ራዕይ ከዳር እንዲደርስ ላይክ በማድረግ ለሌሎች ሼር በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን ውቅያኖስ እንሁን። መልካም ሁሉ ተመኘው።